ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለሁላችሁም የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እህቶቼ በበዓሉ እንዳይከፋችሁ፣ ባላችሁ ብቻ አመስግናችሁ ደስ ብሏችሁ ዋሉ። እንግዲህ ጾማችንን ደግሞ የበረከት ጾም ያድርግልን ማለት ፈልጋለሁ። በያላችሁበት ሰላማችሁ ይብዛልኝ እህቶቼ፣ እንዳይከፋችሁ። ጨሪቃዎችም እንግዲህ መጥተዋል ማለት ነው። ነገ እንግዲህ በዓልን ፏፈሽ ብለው ድምቅ ብለው እንደሚመጡ ባለሙሉ ተስፋ ነኝ። ያው ዛሬ ሀይሚ ቡታጀራ ሂዳለች። ግን አንድ ነገር ልንገራችሁ፣ በጣም ደስ ብሎኛል። ትናንትና በሰራሁት ቪዲዮ በጣም ብዙ ነገር ስትናገሩኝ የነበራችሁ ሰዎች ነበራችሁ እና ሀይሚዬ ሁል ጊዜም ቢሆን ከብሩኬ ጎን ናት። ከጎኑ የለችም ስትሏት ከጎኑ ሁና ታገኟታላችሁ። ወደ ቡታጀራ ቀድማ የማትሄድበት ምክንያቷ ደግሞ ለጥላታችሁ መጣሁኝ ተብሎ ወይም ደግሞ እንደዚህ ላደርግ ነው፣ በዚህ ልገባ ነው፣ በዚህ ልወጣ ነው ተብሎ ቅድሚያ አይነገርም። ሀይሚዬ በዓልን ከብሩኬ ጋር አብራ ታሳልፋለች። እሷ ያለችው ቡታጀራ ናት ብዬ በተናገርኩት ቪዲዮ ትናንትና አንዳንድ ሰዎች የሆነ ነገር ስትናገሩ ነበረ። በነገራችን ላይ ማለት ነው ሀይሚዬና ብሩኬ አንድ አይነት ስለሆነ ነው። በነገራችን ላይ በደንብ አድርጋችሁ ቪዲዮዎቻቸውን እዩዋቸው። በደንብ አድርጋችሁ ሀይሚና ብሩኬን ካወቃችኋቸው ማለት ነው ምን ማድረግ እንደፈለጉ እናንተ በቃ መገመት አይከብዳችሁም ማለት ነው። እና ብቻ ደስ ብሎኛል። ነገ በዓልን አብረው ስለሚያሳልፉ በጣም ደስ ብሎኛል። ያው ዛሬ ያው ብሩኬም በቀደም በተሰራው ቪዲዮ ትንሽ እንደው እሰይ ብሎ እኮ እንትን አይልም ታውቃላችሁ፣ አልሄድም ብላው ምናምን። ዛሬ ደግሞ በድንገት ስትሄድ መደንገጥ አለ ምናምን እና ያው ትንሽ ፕራንክ ነገርም ጣል ማድረግ ሰው ከጥፋቱም እንዲማር ከህይወቱም እንዲማር የሆነች ነገር ጣል ማድረግ ልማዳቸው ነው፣ ሀይሚዬ ብሩኬም ማለት ነው። እና ከዚህ በፊት ታስታውሱ እንደሆነ የሆነ በዓል ላይ የዛሬ ዓመት አይደለም መሰለኝ እንጃ የሆነ ዓመት ላይ እንደዚሁ በዓል ነበርና ሀይሚዬ ቡታጀራ ሄዳ ብሩኬ ደግሞ እንደሷ ሂዶ አንቺን ብዬ ነው የመጣሁት ብሏት ምናምን ብቻዬን ተወይ ብላ ሄዳ ምናምን ከዛ በበነገታው ፏፈሽ ድምቅ ብለው መጡ ማለት ነው። ሁለት አንድ አይነቶች ይሏቸዋል እነዚህ ናቸው። እና ብቻ በጣም ደስ ብሎኛል። እና አይዟችሁ ምንም ነገር አይፈጠርም። ብሩኬም ያው ለራሱ ጊዜ መስጠት ስላለበት ነው የተፈጠረው ነገር። ያው በቀደም ብቻ እነሱ ይተዋወቃሉ፣ በቃ ባጭሩ ይተዋወቃሉ። እኔ ትልቁ ነገር ጸሎቴ እውነቱን ስነግራችሁ ብሩኬ ነፃነቱ ታውቆለት ሀይሚዬ ደግሞ እንደዚህ ልቧን ክፍልፍል የሚያደርገው ልቧን ስብር ያደረገው ከምትወደው ሰው ላይ ከምታፈቅረው ሰው ላይ እምነቷን እንደዚህ ያሳጣት ነገር ብቻ ደስታቸው ፍቅራቸው እንዲመለስ የእውነት ጸሎቴ ምኞቴም ነው። የእውነት የሰውን ደስታ እንደማየት የሚያስደስት ነገር የለምና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ግን አብረው ስላየኋቸው በጣም ደስ ብሎኛል። ሀይሚዬም ስለሄደች በጣም ደስ ብሎኛል። ግን ዛሬ የሄደችው በቀደም ነው የሄደችው። እሱን እንግዲህ እግዚአብሔር ነው የሚያውቀው አይደለ? እንትን ብለን እንለፈው ማለት ነው። እና ብቻ በጣም ደስ ብሎኛል እግዚአብሔርን ማለት ነው። እና ውድ እህቶቼ እንግዲህ ነገ በዓል ነው፣ ትንሣኤ ነው እና በድጋሚ እንኳን አደረሳችሁ። በዓሉ እንግዲህ የሰላም የፍቅር የበረከት ጾም ልላችሁ ነበረ። እንግዲህ ጾማችንን የበረከት ጾም ያደርግልን፣ የሰላም የፍቅር የሚያደርግልን ለማለት ያክል ነው። ይቀበልልን ለማለት ያክል ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ግን በዓል ላይ እንዳይከፋችሁ እሺ። ፏፈሽ ብላችሁ ባላችሁ ነገር አመስግናችሁ ዋሉልኝ። መልካም ጊዜ ይሁንላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን፣ ቤተሰቦቻችን ይጠብቅልን። የዛሬ ዓመት ደግሞ ከቤተሰቦቻችን ጋራ የምናሳልፍ ያድርገን። በያለንበት ደግሞ እግዚአብሔር ይጠብቀን። ከምናየው ከምንሰማው ከሚሆነው ነገር መጥፎ ነገሮች ሁሉ ፈጣሪ ይጠብቀን ማለት እፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ።